ማስተር አብነት ሆስፒታል ቆይታ አድርጓል በሚል የተሰራጨ የነበረ መረጃ ነበርና ከጭንቅላቱ ደም እንደተወሰደ እንደዚሁም ደግሞ ከናሙናው ተገኘ በሚል የተሰራጨ መረጃ አለ። ምንድነው ያ መረጃ የሚለውን እኛ በቅርበት እየተከታተልን ስለነበር ስለ ጉዳዩ ለማጣራት ሞክረናል። ምንድነው የሚለውን በአብሮነት ቆይታችሁ ታያላችሁ። እስከ መጨረሻው አብራችሁን ብትቆዩ ታተርፋላችሁ። ምክንያቱም ማህበራዊ ሚዲያ በዚህ ሰዓት ብዙ አይነት መረጃዎች የሚወጡበት ነውና የተረጋገጡ መረጃዎችን መስማታችሁ የተገባ ስለሆነ ከኛ ጋር በሚኖራችሁ የአብሮነት ቆይታ ማስተር አብነትን በተመለከተ አሁን ላይ ምን አይነት ነገሮች አሉ የሚለውንና አንዳንድ የታዘብናቸውን ጉዳዮችን ወደ እናንተ ልናደርስ ነው ይህን ዝግጅት ይዘን መምጣት የወደድነው። እውነት የሰው ልጅ በዚህም ደረጃ ያስባል ወይ የሚሉም ደግሞ አፈንጋጭ ከሆኑ ሊወገዙ የሚገቡ ሀሳቦችም የተንጸባረቁበት ነው። ጊዜ ከሰጠን በዚህ ልክ ሰው ሊያስብ ይችላል ወይ የምንላቸው አይነት ሀሳቦችን በስፋት ተመልክተናል። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። ማስተር አብነት ለህዝቡ ከጠየቃቸው ይበልጥ ትኩረት ሰጥቶ ለህዝቡ ከጠየቃቸው ጉዳዮች መካከል አንደኛው የተመለሰበትን ክስተት እናያለን። እንግዲህ ፈጣን የሆነ ምላሽ ከሰጡ ቦታዎች ውስጥ አንዱን እንመለከታለን። ምክንያቱም ማስተር አብነት ዋና ያስፈልገኛል ብሎ የጠቀሰው ጉዳይ ስለነበረ ይህን ጉዳይ ቀድሞ የመለሰ አካባቢ ያለ አካባቢ ላይ በምን አይነት መልኩ ተመለሰ የሚለውን እናያለን። ከዛ ማስተር አብነት ከበደ በዚህ ሰዓት የ3 ቀናት ጾም ጸሎት ቀን መታወጁ ተሰማ። ዛሬ ማስተር አብነትን በተመለከተ አካባቢው ላይ የነበሩ ሰዎች ምን ሐሳብ ሰጡ የሚለውን ለየት ያሉ ጉዳዮችም ስለነበሩ የሰው ፍቅር የሚያስብሉ የሰው ፍቅርን ደስ ይስጥ የሚያስብሉ ነገሮችም ታይተዋል። ከዛ በሽታ በሕክምና እንጂ በጸሎት አይደለም፣ ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን ስንቱን የተለያየ እምነት አንተ አንድ እምነት አይደል? መቼም እናንተ እውነት አትወዱም። ከእውነት ጋር ተጣልታችኋል። እኔ ነኝ እንግዲህ እውነት ዋጋ እየከፈልኩ ለእናንተ አስራቱኝ እናንተን ለማንቃት ጠዋት ማታ የምተጋው እንጂ እንደናንተ እኮ እየቀባጠርኩ እያስመሰልኩ ገንዘብ ማምጣት ይቻላል እኮ። ግን በወንድም በእህት በአገር ላይ ገንዘብ አይሰራም። እውነት ጋር እንግባባ፣ እውነት እንወቅ፣ በእውነት እንመላለስ፣ ለእውነት እንኑር። ዝም ብለን አንቀባጠር። አሁን ሲሉ እንድትጨነቁ ፈልጌ አይደለም። በየእምነት አባታ በየእምነታችሁ ምናምን ስንት ነው ፈጣሪ ቃላት ስለሰካኩ የተፈላሰፉ የሚመስላቸው እንደዚሁም ደግሞ የፍልስፍና መጀመሪያ እግዚአብሔርን መካድ ነው ብለው የሚያስቡ የቃላት ቁማርተኞች ናቸው። ብዙ ጊዜ በእንደዚህ አይነት ባህሪ ውስጥ ተዘፍቀው የምናያቸው። እንግዲህ አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሄደህ ታከም። ጸሎት ምናምን እያልክ ግርግር አትፍታ። ጸሎት ማለት ጩኸት ማለት ነው። ምንም አይነት ውጤት የማያመጣ የሚመጣ ስለሚመስላችሁ ነው እንጂ በየትኛውም ቦታ ላይ ምንም አይነት ነገር በጸሎት ምንም የሆነ ነገር የሆነ ስለሚመስለን ለቃል አጠቃቀም ይቅርታና በቅሽምና አእምሮ ሊታሰብ
የሚችል አይነት ጥያቄን እንደ መነሻ አድርጎ ሊሳለቅ ሲሞክር የነበር አንድ ወንድማችን አይቻለሁኝ። ምናልባት 3-4 የፍልስፍና መጽሐፎችን አንብቦ ሊሆን ይችላል። እንደዛ አይነት መጽሐፍትን ሳይገባቸው ቃላቱን ብቻ ያነበቡ ቃላቱን ብቻ እንደተረዱ አክት የሚያደርጉ ሰዎች የሚታዩበትን አይነት ባህሪ ያየሁበት ስለሆነ ያንን እየተናገርኩኝ ያለሁት። እንደዚህ አይነት ሰዎች ናቸው ኖርም፣ ካልቸር፣ ባህል፣ ሴቶች ምናምን የሚሉ ነገሮች፣ ሃይማኖት የሚሉ ነገሮች በአእምሯቸው ላይ ቦታ እንዳይኖር የሚያደርጋቸው። ምክንያቱም ይሄ ልጅ የፈለገውንም ጠላንም ተግባሮቹን ፈትሸን ነገ ልናወጣቸው የምንችላቸው ነገሮች ቢኖሩም ባይኖሩም እንደ ህዝብ እንደ ሀገር ስንኖር የጋራ ሂሮዎች ያስፈልጉናል። የጋራ የምንስማማባቸው፣ የምናከብራቸው፣ የምናደንቃቸው ሰዎች ያስፈልጋሉ። እንደነዚህ አይነት ሰዎች ላይ የሚነሱ አሉታዊ የሆኑ እንቅስቃሴዎችን ደግሞ በጋራ ነው ማለት በጋራ ነው። ከዛ በኋላ ነው ስለ ስነ ምግባር ስለዛ ሰው ተአማኒነት ልንነጋገር የሚገባው እንጂ የጋራ ሂሮዎቻችንን በጋራ በመደፍጠጥ በጋራ በመኮርኩም ነገ ሊያሰባስቡን የሚችሉ ነገ የመለያ መንገዶች ቢመጡ አፍጥጠው ቢመጡ ሊያሰባስቡን የሚችሉ ሰዎቻችንንም የምናጣበት እድል ሰፊ ነው። ስለዛ እነዚህ አይነት ሰዎች እኔ መወገዝ አለባቸው ብዬ አስባለሁ። ማህበራዊ ሚዲያ ላይ በስፋት እያየናቸው ያሉ ሰዎችን ማለት ነው። እንደዚህ ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ቤተሰቦቻችን ዛሬም በተለምዶ በሌላ ፕሮግራማችን መተናል። እንግዲህ በመጨረሻ የለቀቅነው ቪዲዮ አይታችሁታል። ማስተር አብነትን በተመለከተ የሰራነው ፕሮግራም ነበረ። ጸልዩልኝ በሁሉም ሃይማኖት ውስጥ የምትገኙ ወገኖች ብሎ ጥሪ ካቀረበ በኋላ በህመም ላይ መሆኑን ከተናገረ በኋላ ብዙዎች በየሃይማኖታቸው በየእምነታቸው ጸሎታቸውን እያደረጉ እንደዚሁም ደግሞ ያላቸውን መልካም ምኞት ቶሎ ካለበት ሁኔታ ውስጥ አገግሞ እንዲመለስ ያላቸውን ምኞትን ሲገልጹ ነበር። ያንን ተንተርሶ እኛ ጋር ያሉ መረጃዎችን መነሻ አድርገን ነበር ያለፈውን ፕሮግራም የሰራ ነው። ዛሬም እንግዲህ ወንድማችን አብነት ማስተር አብነት ለህዝቡ ከጠየቃቸው ይበልጥ ትኩረት ሰጥቶ ለህዝቡ ከጠየቃቸው ጉዳዮች መካከል አንደኛው የተመለሰበትን ክስተት እናያለን። እንግዲህ ፈጣን የሆነ ምላሽ ከሰጡ ቦታዎች ውስጥ አንዱን እንመለከታለን። ምክንያቱም ማስተር አብነት ዋና ያስፈልገኛል ብሎ የጠቀሰው ጉዳይ ስለነበረ ይህን ጉዳይ ቀድሞ የመለሰ አካባቢ ያለ አካባቢ ላይ በምን አይነት መልኩ ተመለሰ የሚለውን እናያለን። ከዛ በፊትም ማስተር አብነት ያ ቦታ ላይ ሌላ ትስስር አለው። ከዚህ በፊት በአንድ ክስተት ከዛ ቦታ ጋር ይታወቃል። ያንተን ተርሶ በቦታው ምን ነበረ፣ ዛሬ ማስተር አብነትን በተመለከተ አካባቢው ላይ የነበሩ ሰዎች ምን ሐሳብ ሰጡ የሚለውን ለየት ያሉ ጉዳዮችም ስለነበሩ የሰው ፍቅር የሚያስብሉ የሰው ፍቅርን ደስ ይስጥ የሚያስብሉ ነገሮችም ታይተዋል። ከዛው ከአካባቢ ያየናቸውን ነገሮችን እናወራለን። ከዛም ባለፈ ደግሞ ማስተር አብነት ሆስፒታል ቆይታ አድርጓል በሚል የተሰራጨ የነበረ መረጃ ነበርና ከጭንቅላቱ ደም እንደተወሰደ እንደዚሁም ደግሞ ከናሙናው ተገኘ በሚል የተሰራጨ መረጃ አለ። ምንድነው ያ መረጃ የሚለውን እኛ በቅርበት እየተከታተልን ስለነበር ስለ ጉዳዩ ለማጣራት ሞክረናል። ምንድነው የሚለውን በአብሮነት ቆይታችሁ ታያላችሁ። እስከ መጨረሻው አብራችሁን ብትቆዩ ታተርፋላችሁ። ምክንያቱም ማህበራዊ ሚዲያ በዚህ ሰዓት ብዙ አይነት መረጃዎች የሚወጡበት ነውና የተረጋገጡ መረጃዎችን መስማታችሁ የተገባ ስለሆነ ከኛ ጋር በሚኖራችሁ የአብሮነት ቆይታ ማስተር አብነትን በተመለከተ አሁን ላይ ምን አይነት ነገሮች አሉ የሚለውንና አንዳንድ የታዘብናቸውን ጉዳዮችን ወደ እናንተ ልናደርስ ነው ይህን ዝግጅት ይዘን መምጣት የወደድነው። ውድ ቤተሰቦቻችን ለዩቲዩብ ቻናላችንም አዲስ
የሆናችሁ ካላችሁ በዚህ አጋጣሚ ሰብስክራይብ በማድረግ የህይወት ሌላኛውን ገጽ የምትመለከቱባቸውን ታሪኮችን በቀላሉ መከታተል ያስችላችኋል። የደወል ምልክቷን መጫናችሁ ደግሞ ቪዲዮ ሰርተን ወደ እናንተ በምናደርስበት ሰዓት ላይ በፍጥነት ወደ እናንተ እንዲደርስ ያስችላችኋልና የደወል ምልክቷን መጫናችሁን አትዘንጉት። እንዲሁም ለስራችን አበርቺ የሆነን የእናንተ ሐሳብ አስተያየት ነው። በኮሜንት መስጫው ላይ ሐሳባችሁን አስተያየቶቻችሁን አስቀምጡልን። ለኛ ይገነቡናል፣ ያግዙናል፣ ያበረቱናል ያልናቸውን እንደ ግብአት እንጠቀማቸዋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ወደ ቤተሰቦች ማስተር አብነት አሞኛል ካለ በኋላ የኢትዮጵያ ሕዝብ ፍቅር ምን ማለት እንደሆነ በስፋት እያሳየ ነው የሚገኘው። ማህበራዊ ሚዲያዎች በተለያየ የማህበራዊ ሚዲያዎች ላይ በምትገቡበት ጊዜ እንግዲህ ሰው በሚችለው መልኩ ጸሎትን በማድረግ በተለያዩ አይነት መንገዶች ስለ ወንድማችን ያለውን ሐሳብ በጭንቀት ሆኖ እየሰጠን ያለው ወንድማችንም እንግዲህ ገንዘብ አይደለም በዚህ ሰዓት ፍላጎቴ ጸሎታችሁ ያስፈልገኛል፣ በያላችሁበት ሃይማኖት ጸልዩልኝ የሚለውን መልእክቱን ካስተላለፈ በኋላ እንግዲህ ብዙዎችን የተለያየ ስሜታቸውን ሲያንጸባርቁ መመልከት ችለናል። ይህ ክስተት የእውነት የሰው ልጅ በዚህም ደረጃ ያስባል ወይ የሚሉም ደግሞ አፈንጋጭ ከሆኑ ሊወገዙ የሚገቡ ሐሳቦችም የተንጸባረቁበት ነው። ጊዜ ከሰጠን በዚህ ልክ ሰው ሊያስብ ይችላል ወይ የምንላቸው ሐሳቦችን በስፋት ተመልክተናል። ቃላት ስለሰካኩ የተፈላሰፉ የሚመስላቸው እንደዚሁም ደግሞ የፍልስፍና መጀመሪያ እግዚአብሔርን መካድ ነው ብለው የሚያስቡ የቃላት ቁማርተኞች ናቸው። ብዙ ጊዜ በእንደዚህ አይነት ባህሪ ውስጥ ተዘፍቀው የምናያቸው። እንግዲህ አንደኛው ማህበራዊ ሚዲያ ላይ ሲንሸራሸር ያያችሁት ቪዲዮ እንዳለ ተስፋ አደርጋለሁኝ። መጸለያችን ምን ያስፈልጋል? ወደ ሁሉም ሃይማኖት ይጸለያል ወይ የሚል ማለት ለቃል አጠቃቀም ይቅርታና በቅሽምና አእምሮ ሊታሰብ የሚችል አይነት ጥያቄን እንደ መነሻ አድርጎ ሊሳለቅ ሲሞክር የነበረ አንድ ወንድማችን አይቻለሁ። ምናልባት 3-4 የፍልስፍና መጽሐፎችን አንብቦ ሊሆን ይችላል። እንደዛ አይነት መጽሐፍትን ሳይገባቸው ቃላቱን ብቻ ያነበቡ ቃላቱን ብቻ እንደተረዱ አክት የሚያደርጉ ሰዎች የሚታዩበትን አይነት ባህሪ ያየሁበት ስለሆነ ያንን እየተናገርኩኝ ያለሁት። እንደዚህ አይነት ሰዎች ናቸው ኖርም፣ ካልቸር፣ ባህል፣ እሴቶች ምናምን የሚሉ ነገሮች፣ ሃይማኖት የሚሉ ነገሮች በአእምሯቸው ላይ ቦታ እንዳይኖር የሚያደርጋቸው። ምክንያቱም ይሄ ልጅ የፈለገውን ሐሳብ ማሰብ ይችላል። ሐሳቡን በሐሳብ ነው ልንሞግት የምንችለው። ሐሳብ ስላነሳን እናሸማቀቀው አይደለም እያነሳውኝ ያለሁት ይሄን። ምክንያቱም እኔ በሐሳብ ስለማምን የትኛውም ነገር በሐሳብ መሟገት ይቻላል። ምናልባት ዛሬ እሱ ያለበት ስሜት ብዙዎች 2-3 መጽሐፍ በማንበባቸው ሂደት ወቅት ኤክስፔሪየንስ የሚያደርጉትን አይነት የህይወት ክፍል ውስጥ ነው ያለው። ረዳዋለሁ፣ አውቃለሁኝ። ነገር ግን አሁን አውዱ ነው ወይ እንደዚህ አይነት ሐሳብ ለመስጠት እንደዚህ አይነት የተማሩ ለመምሰል ያነበቡ ለመምሰል ሆኖ ለመታየት መምሰሉ መጋጋጡ ቦታው ነው ወይ? ምክንያቱም ይሄ ወንድማችን ለብዙ እናቶች መድረስ የቻለ ለብዙ ለተቸገሩ ሰዎች መቆም የቻለ በኢትዮጵያውያን ዘንድ በጋራ ሃይማኖት፣ ብሔር፣ ሌላ የትኛውም አይነት ሰዋዊ መስፈርቶች ሳይዟቸው ሰዎች የሚወዱት ወንድማችን ነውና በዚህ ሰዓት እንደዚህ ሆኖ መታየቱ ልክ ነው? የአእምሮስ ጉዳያችን ጥያቄ ውስጥ አይከትም ወይ የሚለው ነገር ተገቢ ይመስለኛል። ማህበራዊ ሚዲያ ላይ በስፋት እያየን ስለሆነ ማለት ነው መቃኘትም ያለበት በስነ ምግባር። ምክንያቱም አንዳንድ ጊዜ ወደንም ጠላንም ተግባሮቹን ፈትሸን ነገ ልናወጣቸው የምንችላቸው ነገሮች ቢኖሩም ባይኖሩም እንደ ህዝብ እንደ ሀገር ስንኖር የጋራ ሂሮዎች ያስፈልጉናል። የጋራ የምንስማማባቸው የምናከብራቸው የምናደንቃቸው ሰዎች ያስፈልጋሉ። እንደነዚህ አይነት ሰዎች ላይ የሚነሱ አሉታዊ የሆኑ እንቅስቃሴዎችን ደግሞ በጋራ ነው ማለት
በጋራ ነው። ከዛ በኋላ ነው ስለ ስነ ምግባር ስለዛ ሰው ተአማኒነት ልንነጋገር የሚገባው እንጂ የጋራ ሂሮዎቻችንን በጋራ በመደፍጠጥ በጋራ በመኮርኩም ነገ ሊያሰባስቡን የሚችሉ ነገ የመለያ መንገዶች ቢመጡ አፍጥጠው ቢመጡ ሊያሰባስቡን የሚችሉ ሰዎቻችንንም የምናጣበት እድል ሰፊ ነው። ስለዛ እነዚህ አይነት ሰዎች እኔ መወገዝ አለባቸው ብዬ አስባለሁ። ማህበራዊ ሚዲያ ላይ በስፋት እያየናቸው ያሉ ሰዎችን ማለት ነው፣ በእንደዚህ አይነት መልኩ በተቃራኒ ያሉት። ከዛ ውጪ ግን አንዳንድ ጊዜ እነዚህን ጥቂት ሰዎች ብቻ ግን በመናገር መልካም ሰዎች የሌሉ ማስመሰሉም ጥሩ ስለማይሆን መልካሞቹንም ማመስገን ያስፈልጋል። በዚህ ሰዓት ስለዚህ ወንድም ከልብ ተጨንቀው በተለያዩ እንቅስቃሴ ውስጥ በተለያዩ የጸሎት ህብረት ውስጥ ሆነው በተለያዩ አይነት ፕሮግራሞች ሲገለጡ እያየናቸው ያሉ ሰዎች አሉ። እነሱንም ማመስገን ማህበራዊ እሴታችን እንዳልተናደ እንደዚሁም ደግሞ የሚተሳሰብ የሰራን የሚያከብር ትውልድ እንዳለም ማሳያ ናቸውና እነሱም መከበር አለባቸው ብዬ አምናለሁኝ። ከዛ ባለፈ ቅድም በመግቢያ እንደነገርኳችሁ ማስተር አብነት ህመሜን ማወቅ የምችለውም ሳይሆን ሕክምና ተቋም ላይ ተሄዶ ይሄ ነው ሊባል የሚችል አይደለም አሁን ያለሁበት። ነገር ግን የሁላችሁም ጸሎት ያስፈልገኛል ያለው ጥያቄው ቀጥታ ይህን ጥያቄ ቀድሞ መመለስ የቻሉት ከዚህ በፊት እሱም በአንድ ተፈጥሯዊ ክስተት ምክንያት አካባቢው ላይ ሄዶ አንድ ሰብአዊነትን የሰራበት የነበረበት ቦታ ላይ ነው። እንግዲህ ቀድመው ምላሽ መስጠታቸውን የሰማነው የሶስት ቀንም የጾም ጸሎት ቀናት ማወጃቸውንም ሰምተናል። ይሄ የሆነው የቡልቂ ከተማ ነዋሪዎች ለበጎ ሰው ማስተር አብነት ከበደ በአንድነት ወጥተው በአደባባይ መጸለያቸውን ነው የደረሰኝ መረጃ የሚያሳየው። በገዜ ጎፋ ወረዳ የኬንቾ ሻቻ፣ ኬንቾ ጎዝዲ፣ ኬንቾ ወይዛና ቡርዳ ቀበሌ ቤተ እምነቶች የሶስት ቀናት የጾም እና የጸሎት ቀን ማወጃቸውን ነው የሰማ ነው። እንግዲህ እንደዚህ አይነት ልምዶች ሁሉም በየሃይማኖቱ ምክንያቱም የትኛውም ሃይማኖቶች ሰውን ክፉ እንዲሆኑ አይመክሩም እና በየመካከላችን በየሁላችንም ውስጥ የሃይማኖት ልዩነት ቢኖርም ሰዎች ግን ወደ ሃይማኖታቸው መሰብሰባቸው የጋራ የሆነችውን ሰላማዊ ዓለምን እንዲፈጠር ያስችላል። ምክንያቱም ክፉ ነገር ውስጥ የሚያሰማራ ክፉ ነገርን የሚመክር ሃይማኖት ስለሌለ እንደ ህዝብ የምንቀበለው እንደ ማህበረሰብ የምንቀበለው በስፋት በብዙ ሰዎች ዘንድም የሚተገበር የትኛውም ሃይማኖት መጥቀስ ብንችል በእንደዚህ አይነት ክፉ ተግባር ውስጥ መሳተፍን የሚፈቅዱ አይደሉም። ስለዚህ ሃይማኖተኛ ትውልድ በየትኛውም ሃይማኖት ውስጥ ሆኖ ግን ሃይማኖቱን የሚጠብቅ በሃይማኖቱ የተገራ ትውልድ መኖሩ የጋራ የሆነችውን ሀገራችንን መልካም እንድትሆን ያስችላልና እንደዚህ አይነት ተግባራት ሊበረታቱ የሚገቡ ናቸው። ማስተር አብነትም ምን ያህል ህዝቡ ዘንድም ያለውን ተቀባይነት የሚያየንበት እንቅስቃሴ ነው። እነዚህ እንቅስቃሴ እንግዲህ ማስተር አብነትን ብንቀበለውም ባንቀበለውም እንደ ማህበረሰብ ግን የሚያመጡት መልኩ በጎ ተጽዕኖዎች የሚበረታቱ መሆን መቻል አለባቸው። እንግዲህ የቡልቂ ከተማ ነዋሪዎች እንደዚሁም ደግሞ በዙሪያው ላይ በአጎራባች አካባቢ ላይ ያላችሁም ነዋሪዎች ያደረጋችሁት መልካምነት ለብዙዎች ምሳሌ መሆን የሚችል ነው፣ ብዙዎችን ማስተማር የሚችል ነውና ብዙዎቻቸውም ደግሞ ከዚህ ትምህርት ታገኙበታላችሁ ብዬ አምናለሁኝ። ወደ ቤተሰቦች በመጨረሻ ማነሳው ሀሳብ እንግዲህ ማስተር አብነት ሆስፒታል ገብቶ ከጭንቅላቱ ላይ ደም እየተቀዳለት እንደሆነ የሚያሳዩ ምስሎችን እና ተንቀሳቃሽ የፎቶና ተንቀሳቃሽ ምስሎችን እያቀናበሩ በኤአይ ማህበራዊ ሚዲያውን ያጥለቀለቁ ሰዎች እንዳሉ እያየን ነው። አንዳንዶች ኤአይ ነው ወይም እውነተኛ ነው የሚለውን የመለየት አቅማቸውን ያን ያህል በመሆኑ ፎቶን በመጠቀም በየዋህነት ሲጠቀሙ ተንቀሳቃሽ ምስሉን በየዋህነት ሲጠቀሙት እያየን ነው። አንዳንዶች ግን ሆን ብለው ትንንሽ ሳንቲሞችን ለማግኘት ሲሉ እንደዚህ አይነት ምስሎችን ሲጠቀሙ እያየን ነውና ይህንን ምስሎች ደግሞ እውነት ነው ብለው ተቀብለው ለብዙ ሰዎች የሚያሰራጩ ሰዎችንም እየተመለከትን ስለሆነ እነዚህ ምስሎች እውነተኛ አለመሆናቸውን ማስተር አብነትም ደግሞ ከዚህ በፊት አካላዊ ወይም ደግሞ ሜዲካል በሆነ መልኩ የሚታይ አይነት አይደለም፣ ለጊዜው ያለኝ ህመም የሚል
ነገር መናገሩን መነሻ በማድረግ እነዚህ ምስሎች ሌሎችም ሰዎች ለመጠየቅ ሞክረናል። ከዛም ባለፈ ደግሞ ማጣሪያ መንገዶች ብዙዎቹ ደግሞ አይቶ ማንም ሰው የተወሰነች መሰረታዊ የሚባል የኤአይ ሂንት ያለው ሰው ሊለያቸው የሚችላቸው አይነት ናቸውና ስለ ወንድማችን ደግሞ ብዙ እናቶች ብዙ በትምህርትም ደረጃ በቴክኖሎጂውንም በማወቅ ደረጃ ላይ ያልገፉም ሰዎች በጭንቀት ላይ ስለሆነ ያሉት በዚህ ሰዓት እነዚህ ምስሎች ማየታቸው ይረብሻቸዋልና ብዙዎች ይሄንን በመግለጥ እውነታውና እውነት ያልሆነውን ለይቶ በማስረዳትም ደግሞ የበኩላቸውን መወጣት አለባቸው ያምናለሁ። ምክንያቱም የሁሉም ሰው የመረዳት አቅሙ እኩል አይሆንም። ሁላችንም ላይ ልዩነት አለብንና ይህንንም ነው መነሻ ለማድረግ ይህንን ሐሳብ በዚህ ቪዲዮ ላይ ማካተት የፈለኩት። ወደ ቤተሰቦቻችን እንግዲህ ሌሎች ጉዳዮች የሚኖሩም ከሆኑ እየተከታተልን ወደ እናንተ እናደርሳለን። በሌላ ፕሮግራሞችም ደግሞ ወደ እናንተ እንመጣለን። ስለነበረን አብሮነት ቆይታ ግን እጅግ አድርጌ የማመሰግናችሁ። ለዩቲዩብ ቻናላችንም አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡንም ሐሳብ አስተያየቶቻችሁንም ኮሜንት መስጫው ላይ አስቀምጡልን። ስለነበረን ቆይታ በድጋሚ አመሰግንኩኝ። መልካም ጊዜ